ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም ጸጋ ሞላ ዳዊት ምስኪኗን ጽድቅ የታሰባ ተወለደ ጌታ ኢየሱስ የኛ። ውድ ሕይወት ቲቪ ቤተሰቦች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ ገና በዓል በሰላም አደረሳችሁ። እንግዲህ 2018 የሰላም የጤና የፍቅር መንፈሳዊ ሕይወታችን ደግሞ ከፍ የሚልበት ይሁንልን ብለን ጀምረን ነበር። ጌታ በምሕረቱ 4 ወራትን አስጉዞ እዚህ የጌታ ልደት መታሰቢያ የገና በዓል ላይ ደርሰናል። ዛሬ ልዩ የበዓል ዝግጅት ከደብረ ዘይት ወይም ደግሞ ቢሾፍቱ ከተማ ይዘንላችሁ ቀርበናል። አሁን እንግዲህ የምንገኘው በወንጌላዊ በላይ ወንድ አፍራሽና በወይዘሮ ጫሊ ቤት ነው። እንግዲህ ከነሱ ጋር መልካም የበዓል ቆይታ እንዲሆንላችሁ እንመኛለን። ወንጌላዊ በላይ ወንድ አፍራሽና ወይዘሮ ጫሊ ተሰማ እንኳን አደረሳችሁ። ሰላም ናችሁ? እንዴት ነው? ሁሉ ሰላም? እንግዲህ በማለዳ ገስግሰን ከአዲስ አበባ እናንተ ጋር ደረስን። ናችሁ? እግዚአብሔር ይመስገን። እንግዲህ ውድ የሕይወት ቲቪ ቤተሰቦች በዚህ ዕለት የሕይወት ቲቪ አንድ የሚዲያ ቡድን ወደዚህ ተንቀሳቅሷል። ከፊት ለፊቴ አንጋፋው የካሜራ ባለሙያችን ጸጋዬ ወልደ ጊዮርጊስ፣ እንደገና ዘካርያስ ሳሙኤል እና ናሆም ተሰማ አብረውኛሉ። የክፍሌ ባልደረቦች መልካም ቆይታ እንዲሆንላችሁ እንመኛለን። በዓሉ የሰላም የደስታ የፍቅር ደግሞ የጌታን ልደት የምናስብበት መልካም በዓል ይሁንልን። እንግዲህ ከነዚህ ሁለት ጥንዶችና ከቤተሰብ ጋር ቆይታ ይኖረናል። የትም እንዳትሄዱ። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም ጸጋ ሞላ ዳዊት። ጋሼ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። እንግዲህ ወንጌላዊ በላይ ወንድ አፍራሽ ማለት ብዙ መንፈሳዊ ልጆችን ያፈራ በርካታ አጥቢያ ቤተክርስቲያናትን በጌታ ጸጋ የተከለ በርካቶችን ያሳደገ ወንጌላዊ ነው። ብዙ አልተነገረለትም። ምናልባት በኩሪፍቱ አካባቢ በደብረ ዘይት አካባቢ ካልሆነ ብዙ ቦታ ላይ ይታወቅ ይችላል። ግን ዛሬ ታሪኩን የምንፈትሽ ይሆናል። የሕይወት አጋሩ ዕድሜ ልኩን ደግሞ አብራው ተጉዛ ወልደው ከብደው ቤተክርስቲያን ሲያገለግሉ ላለፉት 46 ዓመታት በጋብቻ አብራው የቆየችው ወይዘሮ ጫሊ ተሰማም እዚህ አብራዋለችና እናንተም በማየቴ በጣም ደስ ብሎኛል። እግዚአብሔር ይመስገን በጣም ደስ ብሎናል። እሺ በጣም ደስ ብሎናል። እንደው ጋሼ እስቲ ከጤንነትህ ልጀምር። ለትንሽ ጊዜ ሕክምና ላይም ነበርክ። አንተ ብርቱ ሰው ነህ። በእርግጥ ለወንጌል ብዙ ስትሮጥ ዘመንህን ሁሉ ቆይተሃል። አሁን በአሁኑ ጊዜ የጤንነት ሁኔታ በምን ላይ ይገኛል? እንደው መንፈሳዊ ልጆችም ቤተክርስቲያንም ቅዱሳንም እንዲጸልዩልህ እንደው ትንሽ ነገር እንበል። የጤንነቴ ጉዳይ ከግሬ ነው የጀመረው። ከግራ እግሬ ሐኪሞች የአጥንት መሳሳት ብለው መድኃኒት ሰጥተውኝ ትንሽ ለውጥ አለው። እንደ ልቤ መታጠፍ መዘርጋት ባልችልም ሄዳለሁ፣ ረጋ ብዬ ሄዳለሁ። ከዛ በኋላ ባለፈው በዚህ በህዳር ወር ውስጥ ወደ ጥቅምት መጨረሻ ላይ ጨጓራዬን ያመኝ ነበረ። ለዛ ለግሬ የወሰድኩት መድኃኒት ጨጓራዬን ነክቶት ነበረ እና በዚህ ምክንያት የጨጓራን አንድ ማራናታ የሚባል ሆስፒታል ሄጄ ታይቼ የጨጓራው ምክንያት በጣም ስላልተረጋገጠ አዲስ አበባ ልጆቼ ወስደውኝ ትልቅ ክሊኒክ ነው፣ የግል ክሊኒክ ነው።
የጨጓራው ምክንያት እነዚህ አጥንቶች አንዱ አጥንት ተወላግዷል እና የተፈጥሮ ነው። የደረትህ ነው? የደረቴ አጥንት አንዱ አጥንት እንትን ብሏል፣ ተወላግዷል። ስለዚህ ይሄ አጥንት የጨጓራው ምክንያት ጨጓራው በዛ በአጥንቱ ምክንያት አሲድ ስለሚረጭ ነው የሚያምህ ብለው መድኃኒት አዞልኝ ብዙ እንዳልበላ ጥቂት እየበላው ራሴን እንድጠብቅ መክረውኝ በቅዱሳንም በእግዚአብሔር ሰዎች ጸሎትም አሁን ጤንነቴ በጣም የተሻለ ደረጃ ላይ ነው ያለው። እግዚአብሔር ይመስገን። እሰይ እንግዲህ መልካም ነገር ነው። እናንተን ያኖርልን ያቆይልን። የወንጌል አርበኞቻችን ናቸው። አሁን እድሜ 76 አካባቢ ነው። 76 ገደማ ነው እድሜ። አይ ብርቱን። አሁን እንግዲህ 76 እኮ እንደው በእኛ ሀገር ሆነ እንጂ በጣም የሚደከምበት እድሜ አይደለም። ይሰራል ብዙ ገና ነህና እግዚአብሔር እድሜና ጤና ይስጥልን። ትልቅ ነገር ነው። እንግዲህ አንተ ባለፉት ዓመታት ሜዳ ገደሉን ስርጓጉጡን ወጥተህ ወርደህ አጥቢያዎች ተክለሃል። የዛሬ መሪዎች የዛሬ አገልጋዮች በእጅህ ላይ ጌታን ተቀብለዋል። አጥቢያዎች ተተክለዋል። እግዚአብሔር በዘመን ሁሉ እየረዳህ ነው። አሁን ደግሞ መጥተህ እዚህ ጋር ደርሰሃል። የጤንነት ትግሏም አለች። እድሜም ገና ከርቀት ነው መጣው እያለ ነው እንጂ ብዙም አይደለም። እንዴት ነው ቤተክርስቲያንን እያገለገልክ ያለኸው? አሁን የምትመክርበት ጊዜ ነው፣ ለሌሎች ምሪት የምትሰጥበት ጊዜ ነው እና እንደው ቤተክርስቲያን የመሄድ የመምጣት እንደ ቀድሞ የማስተማር የመስበክ ነገር አለ? አሁንም በቤተክርስቲያን እያገለገልኩ ነው ያለሁት። 26 የሚሆኑ ታዳጊ ወጣቶች የክትትል ትምህርት እያስተማርኩ ነው። እሑድ ጠዋት ከ2 ሰዓት እስከ 3 ሰዓት ተኩል ድረስ። ሌላም ባለፈው ከህዳር 14 ለ2 ሳምንታት በእግዚአብሔር ፍቅርና በይቅርታ ህይወት መኖር በሚል ጉባኤውን ለ2 ሳምንት ትምህርት ሰጥቻለሁ። በአንዳንድ ቤተሰብም ወደ ያዘኑ የታመሙ እግሬ የቻለውን ያህል እየተጓዝኩ አገለግላለሁ። በዚህ በእኛ አካባቢ ኮሪደር መጥቶ ብዙ ሰዎች በልማት ምክንያት ቤታቸው የፈረሰባቸው አሉ እና በጣም ወደ ተጎዱ ባለፈው ከእህቶች አገልጋዮች ጋራ 3 ቤት በእግዚአብሔር ቃል 3ቱም ቤት በማጽናናት አበረታትቻለሁ። ከሌሎችም ጋር ጸልያለሁ። በቤተ ክርስቲያንም በአንዳንድ በተለያዩ ፕሮግራሞች ላይ እያገለገልኩ ነው ያለሁት። አይ ትልቅ ነገር ነው። ምንም ከድሮ እኮ የቀነሰ ነገር ከድሮ የቀነሰ ነገር የለምና እስቲ አንተና እትዬን ደግሞ በጋራ እትዬ ጫሌ እንግዲህ ብዙ አትናገርም። ከዚህ በፊት በሌላ መድረክ ላይ ሁለታችሁንም ቃለ መጠይቅ ለማድረግ እድል አግኝቼ ነበርና በዓል በቤታችሁ እንዴት ይከበራል? እስቲ ከድሮ ጀምሮ የቤተሰባችሁን ልማድ ነገሩ። እንደው ዛሬ በዓል ስለሆነ የበዓል ጨዋታ ነው። ጋሼ ትጨምራለህ? እስቲ እትዬ ቀድመሽ እንደው ከጋብቻችሁ ጊዜ ጀምሮ ልጆች ሳይመጡ መተውም እስካሁን ባለው ሂደት በዓልን እንዴት ነው የምታከብሩት? አዲስ ዓመት፣ ገና፣ የጌታ ልደት መታሰቢያው የሆነው ፋሲካ፣ የትንሣኤ በዓልን እንደዚህ እንዴት ነው የምታከብሩት? ያው ልጆች ሳይመጡም ሌሎች ሰዎች ስላሉ ጠዋት ከነሱ ጋር አክብረን ወደ ቸርች እንሄዳለን። ማታ ሰራና ቁርስ ነገር ከዛ አንድ ላይ እንበላና ወደ ቸርች እንሄዳለን። ልጆችም ከመጡ እንሰራለን።
ግን ለነገ አይደለም ከበሰለ ማታ እንጀምራለን። ይሄን ነገር ባትይኝም ላነሳው ነበር። ጓዳ ገብቼ ነገራችሁን ሰምቻለሁ። እሺ ቀጥይ። እና ከበሰለ ልጆቹም እንትን ይላሉ። እሱ ይብሳል ነው አልበሰለም ይላል አስሬ። ዳቦም ይቆረሳል። ዋዜማ ላይ በቃ እራት ላይ በዓሉ ነገ ነው። እናንተ ቀድማችሁ ታከብራላችሁ። ቀድመን እናከብራለን። እንደው ሌሎች ትዝታዎች አሉሽ ከበዓል ጋር የተያያዘ በቤተሰብ ደረጃ ስታከብሩ? ከልጆቻችን ጋር? አዎ ከልጆቻችሁም ከጎረቤትም ቢሆን ከቅዱሳንም ጋር። ቀደም ሲል ከወንድሞቹ ጋር ጋሽና ጋሽ ፍቃዱ ቤት ጋሽ መኮንን ሶስቱም ጋር እንሄዳለን። በተለይ ትልቁ ጋሽ መኮንን የሚባሉት ያው ጌታን ስለማያውቁ እኛ ቢመተው ስለማይበሉልን ዶሮ እሳቸው እናሳርዳለን የእሳቸውን እንትን ለመጠበቅ። ሌሊት ደግሞ ይጠሩናል፣ መተው ቤት ድረስ መተው ይጠሩናል። እዛ ሄደን በልተን ከዛ በኋላ እኛ ወደ ቸርች፣ ከዛ ደግሞ ምሳኛ ቤት። ሌሎቹ ጋር ሰሞኑን ነው የምንሄደው የነበረው። በኋላ ያው እንትን ማለት መጣ፣ የተለያይቶ የመሄድ ይሄ መንገዱ ምኑ ርቀቱ ከተማም ሰፋ እንጂ ጥሩ እንትን ነበር። እንደው ዛሬ አንድ ጥያቄ ልጠይቅሽ። አንቺ ጋሼ ወደ ማጀት እንዴት ነው? ኪችን ይገባል ወደ ኩሽና? እንደው ልምድ አለው ወይስ እንደው ምንም? ወደ እሷ አትመልከት፣ እኔ እሷን የጠየቅኩትን። እንደው እስቲ እንደው ምን ላይ ነው ሙያው? ሻይ ያፈላል? እንደው አንዳንድ ወንድ የሚሰራው ወጥ ከሴቶች ያስንቃል ይባላል። ጋሼ እንዴት ነው? ባለሙያ ነው? እንደዚህም ራሱን ችሎም ባይሰራ ከሰራ ይሰራል። ጎበዝ ነው። ክትትል እያደረግሽ አንቺ? እኔ ሳልኖር ነው ይሰራል። አዎ ልጆቹ ከመጡ እንዴት ይሆናሉ የሚለው ነገር ያሳስበውና ከቆየሁበት የሆነሽ ነገር ትንሽ ሽሮም ብትሆን ሽሮ ያፈላል፣ ይሰራል። ምንም አይልም ማለት ነው። እንዴ አሁን የሷን ጥያቄ ወደ አንተ ላምጣና ሙያ ላይ እንዴት ነች እንዳልል መቼም ያው እየበላችሁ 46 ዓመት አብራችሁ በዓል እንዴት ነው የምታከብሩት? ስለሷም አሁን የበዓል ዝግጅት ላይ እንዴት ነች እሷ? በዓል የምናከብረው በተለይ በደርግ ዘመን ቤተክርስቲያን በሌለበት ዘመን አሁን እንዳለችው ከወንድሞቼ ጋር ጎረቤታሞች ነበር። በልማት ምክንያት እያነሱ የተለያየ ቦታ ሄድን እንጂ አንዱ ቤት ወደ አንዱ ቤት እየሄድን እየጸለይን፣ ባላመኑት ሰዎች ቤት እየጸለይን፣ ባላመኑ ሰዎች ቤትም አብረናቸው እንሆናለን። ቤተክርስቲያን ነፃነት ከ1981 ጀምሮ በኮሪፍቱ ቃለ ሕይወት ቤተክርስቲያን በማለዳ 12 ሰዓት ከጉዲቲ አጥቢያ ከዚያ ከቤቴል ነው የሚል በዞን ስንከፋፈል ቤቴል ይባላል። ይሄ ከቤቴል ከቀበሌ 15 እና ከከተማ ከቀበሌ 3 ጀምሮ ደንቤንም አካቶ የከተማዎቹ ሁላችንም እየዘመር በዓልን የምናከብርበት ጊዜ ነበረ። ከዛም በኋላም የሚበላ የሚጠጣ አንዱ ወደ አንዱ እየሄድን እንመገባለን፣ እናከብራለን። ግን እንደ ማንኛውም ሰው በዓልን ብናከብርም መብላቱና መጠጣቱ ሳይሆን ትልቁ ነገር የጌታ ኢየሱስ ክርስቶስ መወለድ ለኛ የመዳን ለኛ
አማኑኤል ከኛ ጋራ የመሆን ትልቅ ምስጢር ስላለው ያ ስለሚገባን በዛ ደስ ብሎን በስጋችንም የሚበላውን የሚጠጣውን እንጠቀማለን እና በዓል እንደዚህ ነው የሚከበረው በእኛ ጋር። ደስ ይበልሽ ቤተልሔም ለጌታ ተወለደ መድኃኔዓለም ለጌታ ጸጋ ሞላ ዳዊት ለጌታ ምስኪኗን ጽድቅ የታሰባ ተወለደ ጌታ ኢየሱስ የኛ እንደው ጋሼ ወደ እንትን ልውሰዳችሁ። እንግዲህ በበዓል ቀን ቸርች ይካሄዳል እና ቸርች እንዴት ነው ያን የነበረውን እስቲ እኒ ዛሬ ሰዎች በቤታቸው መቆየትን በዓል ከቤተሰብ ጋር ማሳለፍን ይመርጣሉ። ግን ለጌታ ልደት መታሰቢያም ለትንሣኤውም መታሰቢያ ቸርች ትሄዳላችሁ በእናንተ ዘመንና እዛ እንዴት ነው የሚከበረው ቸርች ውስጥ? የአሁኑና የመጀመሪያ በፍጹም አይገናኝም። ሁሉም ሰው አማኝ የተባለ ሁሉ በቤተ ክርስቲያን ይገኛል እና ማለዳ ተገናኝተን ጌታን አምልከን የጌታን እራት ተወስዶ ሁሉም ወደ የቤቱ ይሄዳል። አሁን ግን በጣም የተወሰኑ ሰዎች ናቸው የሚገኙት። ምክንያቱም ምንድነው በባህላችን ይሄ ቅርጫ የሚባል ነገር አለና አማኞች ብዙ ጊዜ ካላመኑ ሰዎች ጋር ይቀራጫሉ። ያላመኑ ሰዎች ደግሞ ዶሮ ከጮኸ በኋላ ከ8 እና 9 ሰዓት በኋላ ከ10 ሰዓት በኋላ ስለሚያርዱ ያንን ስጋ ለመውሰድ እና ወደ ቤታቸው ለማስገባት ሲሉ ከቤተ ክርስቲያን በጣም ብዙ ሰው እየቀረ ነው ያለው። መጀመሪያ ግን ሁሉም ትቶ ነው እንትን የሚለውና በዚህ አይነት ሁኔታ የአሁኑና የመጀመሪያው የበዓል አከባበር በቤተ ክርስቲያን በጣም የወረደ ነው። ግን በእኛ ቤተ ክርስቲያን የተለመደው በወጣቶች ከ10 ሰዓት ጀምሮ እስከ ምሽቱ 2 ሰዓት የጌታን ልደት በዓል በድራማ በስነ ጽሁፍ በተለያየ ሁኔታ ወጣቶች እየበረቱ ነው ያሉት። ለዚህም ደግሞ ለልጆች አገልጋይ የተባለች የምትባል ማነት አብነት ያደቴ ከመጣች በኋላ ልጆችን በዚህ አይነት ሁኔታ ከወጣቶች ጋራ ከሰንበት ትምህርት አስተማሪዎች ጋራ ተባብራ አሁን ይህንን በዓል ከ10 ሰዓት በኋላ ባለው ሁኔታ በጥሩ ሁኔታ እየተከበረ ነው ያለው። ትልቅ ነገር ነው። እትዬ የምትጨምሪው ነገር አለሽ? የጥንቱ የበዓል አከባበር በቤተ ክርስቲያን ከዚህ የተለየ የለም። እሺ እንግዲህ ውድ የሕይወት ቲቪ ቤተሰቦች እንግዲህ እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ የ2018 ዓመተ ምህረት የልደት መታሰቢያ ወይም የገና በዓል በሰላም አደረሳችሁ። እዚህ ከደብረ ዘይት ወይም ከቢሾፍቱ ከተማ እየሄደ ያለው በወንጌላዊ በላይ ዳምጤና ወይዘሮ ጫሊ ተሰማ ቤት የምናደርገው የበዓል ቆይታ እንደቀጠለ ነው። እንግዲህ እንቀጥላለን። የትም እንዳትሄዱ። እንደው ጋሼ ወደኋላ ልውሰድህና ትውልድና እድገት የት ነበረ? እስቲ ዘመኑንም ማሳየን፣ ስለ ወላጆች ማውራን እስቲ። የትውልድ ቦታዬ ከዚህ በፊት እንደጠቀስኩት የረር ውቲ ኮትቻ በምትባል መንደር ነው የተወለድኩት። ወላጆቼ 10 ልጆች ወልደዋል። ከ10ሩ 8ቶቻችንም አለን፣ 2ቱ የለው እና የመጀመሪያ ሴት ናት። በ14 ዓመቷ እናታችን የተወለደች በዚህ በአጭር ዕድሜ ስላገባች እሷ ለማደግ እድለኛ አልሆነችም። 8 ወንዶችና 2 ሴት ልጆች
አንዱ ከስምንቱ ወንድ አንዱ ሞቷል። ስድስተኛው የቀረነው ሰባታችንም አለን ማለት ነው። እና በዛ ወላጆቻችን ገበሬዎች ናቸው። በእርሻ ነው የሚስተዳደሩት። በዛ በእርሻ ውስጥ ማንኛችንም እንድንማር አባታችን አይፈልግም። መሬት ባለፈው በእኛ ዘመን በጣም ርካሽ ስለሆነ መሬት በስፋት ስላለ እንደሱ አርሰን እንድንኖር ነው የሚፈልገው። እና ሁለቱ ታላላቅ ወንድሞቼን አያታችን የሴት አያታችን ወስደው ነው ያስተማሩት። እሱንም ትምህርት የቤተ ክህነት ትምህርት ነበር የተማሩት። እኔ ለመማር እየሞከርኩ እየፈለግኩ 50 ሳንቲም አልከፍልም እያለ አባቴ ጊዜ ይወስድብኝ ነበር እና አብዛኛውን በከብት እረኝነት ውስጥ ነው ያሳለፍኩት። ከዛ በኋላ አንድ ርስት ጠባቂ አቶ ሰንበቱ ቱሉ ይባላሉ። ከአባቴ መሬት ጋራ ድንበርተኛ ነበሩና እኔ ወስጄ ላስተምር ሲል ወስዶ እጥቤ፣ ዛሬ ቀበሌ 5 ነው የሚባለው፣ እጥቤ በሚባል በትርፍ ጊዜ እያገለገልኩ ከ0 እስከ 5ኛ ክፍል ተምሬያለሁ። እና በዚህ አይነት ሁኔታ ነው ያሳለፍኩት። በጣም ትልቅ ሆኜ ነው ትምህርት የጀመርኩት። ከዛ በኋላ ነው እንግዲህ በመሀልም ትምህርትም ስኬት አልነበረኝም። ምክንያቱም የእግዚአብሔር ዓላማ ነው ብዬ አሁን አስባለሁ። ግን እኔ ከዚህ በፊት እንደገለጽኩት ወላጆቼ ቃልቻዎች ናቸው፣ ኦርቶዶክስም ናቸው። ቃልቻዎች፣ እናቴም ቃልቻ ናትና ካዳሚም ነበርኩ። ከዛ አንጻር እሱም ተጽዕኖ ያደርጋል። እንደውም 6ኛ ክፍል ስደርስ፣ 6ኛ በእኛ ዘመን 2 ጊዜ ይደገማል። ሌላ አማራጭ ትምህርት ቤቶች የሉም። 6ኛ አንዴ ከተወደቀ ለ2ኛ መማር ይቻላል፣ መድገም ይቻል ነበርና ትምህርት እምቢ ሲለኝ ታላቅ ወንድሜ አንድ ጠንቋይ ቤት ይዞኝ ሄዶ ጠንቋዩ ቤት ስሄድ ጠንቋዩ በ4 እግሩ ነው የሚሄደው። ማለት በአሁኑ ጊዜ ምን በአካል ሙሉ የአካል ጉዳተኛ ነው እና ሳየው ይሄ ራሱን ያላዳነ ያረዳ እንዴት ሊረዳኝ ይችላል? ምክንያቱም ጨለማ ውስጥ ነበር ነው፣ ወንጌል የለም፣ ምንም ነገር የለም። እንዴት ሊረዳኝ ይችላል ብዬ ስጠብቅ ወንድሜ ያገናኘኝ ወጣ። ሁለታችን ቀረንና ቀኝ እጄን ይሁን ግራ እጄን አውጣና አሳየሁት። እጄ ላይ ጠነቆለ። ሲጠነቁል ምንድነው ያለው? የአባት ስም አልጠየቀም፣ የእናት ስም ነው የጠየቀው። ውድነሽ ገብረ ማርያም ብዬ ነው የነገርኩትና ሲጠነቁል ምንድነው ያለው? ከትላልቅ ሰዎች እድል አለ፣ ሀብታም ትሆናለህ። በሁለተኛ ደረጃ ግን በ30 ዓመት ትሞታለህ ነው አለ። 30 ዓመት 30 ዓመት አሁን 46 ዓመት እላፊ ኖርክ እኮ ከ30 እና ከዛ ደነገጥኩና 30 ዓመት ያን ጊዜ ምናልባት 22 ዓመቴ ነው እና 8 ዓመት ብቻ ነው የምኖረው። መቼ ነው ሀብታም መሆነው? ገና ጥሩ እንጀራ እንኳን ያልበላው ሰው እያልኩ ሳስብ በዛው ቀጠለና መፍትሄ አለ አለ። 30 ዓመት ሳይሞላ አንድ ቦሃ በግ መልኩ ያልታወቀ ቦሃ ይሉታል፣ ቦሃ በግ ይሉታል። እሱ
ታመጣና መስዋዕት ታቀርባለህ። ምናልባት በዛ ጊዜ በዛ በግ ምክንያት ያንተ ህይወት ሊያልፍ ይችላል የሚል ሀሳብ ሰጠኝ። ማለት ትተርፋለህ ነው ወይስ ትተርፋለህ? ምናልባት በጉ ያንተን ጦስ ይዞ ይሄዳል። እንደዛ እና በጉን ስኬት ነው ማግኘው። በጣም እንደዚህ አይነት በጎች ውድ ናቸው ማለት አይገኝም። ከለሩም አይገኝም፣ ከረራቸው አይገኝም። እና እሱን እያሰብኩ እያለው የዛሬ ሳምንት ለማንኛውም 7 ብር ከ50 ይዘህ ና አለኝ። 7 ብር ከ50 የሚጻፍ ጽሁፍ አለ። ለዛ ለጽሁፍ 7 ብር ከ50 ይዘህ ና አለኝ። ውድ ነው እኮ በጣም ውድ ነው። ምንም የለኝም። ከባድ ነው ብሩ። ሽምብራ፣ ቀይ ሽምብራ 10 ኪሎ የሚሆን 25 ወይ 50 ሳንቲም ነው የሚሸጠው። አባቴ ደግሞ ለዚህ አይነት ነገር አይተባበርም፣ ማንም ሊሰጠኝ አይችልም እና ተማሪ ነኝ። ከዛ ይህንን ብር እንዴት ነው ማግኘት ያለብኝ ብዬ ሳስብ ቃጫ ፍቄ መሸጥ አለብኝ አልኩ። የሚፋቅ ቃጫ፣ በኛ በገጠር ቃጫ አለ፣ ጅራፍ መስሪያ እና በጣም በ3 የተገመደውን 12 ክንድ የሆነውን በ25 ሳንቲም ይገዛሉ ገበሬዎች። እና 12 ክንድ በ3 ገምደ 25 ሳንቲም ፍቄ ገምጄ 7 ብር ከ50 ለማዘጋጀት። ሰሙኒ ነው ግን እሱ የሚሸጠው። እና በዛ ጊዜ እየፋቁ ያሉ ትምህርት ቤት ቀርቼ ማለት ነው 1 ሳምንት ትምህርት ቀርቼ እየፋቁ ያለው የመጀመሪያ ታላቅ ወንድማችን እዚህ የሳይም ስራ ጀምሮ ነበርና ሚስት ለማግባት ቤት ይሰራል፣ ሳር ቤት። እና ስመጣ ትምህርት ቤት ለምንድን ነው የቀረው? ቃጫ እንዴት ትፍቃለህ ምናምን ሲለኝ እኔ 7 ብር ከ50 ፈልጌ ነው። እነዛ ለዚህ ጉዳይ ብለውም ምናልባት ላይተባበረኝም ይችላል ከአንድ ወንድሜ በስተቀር። እና ደበቀው እሱ። ደብቄ 7 ብር ከ50 ፈልጋለሁ። ለዛ ብዬ ነው የቀረሁት። የምፍቀውም አልኩት በቃ ቀጠን አድርግ ግመድልኝና ለቤቴ መስሪያ እኔ 7 ብር ከ50 እሰጥሃለሁ አለኝ። ነገሩን አቀለለልኝ። ያቺ 7 ብር ከ50 ይዤ ሄጄ የሚጻፍ ሰጥቶኝ በግራ ኪስ ይዘ ወደ ቤተክርስቲያን፣ ኦርቶዶክስ ቤተክርስቲያን የሄደ 3 ሳምንት አስቀድስ። ጠንቋዩ ነው ይሄ ነው። 3 ሳምንት አስቀድሰ ኪስ ውስጥ አድርገ 3 ሳምንት አስቀድሰ ከ3 ሳምንት ቅዳሴ በኋላ አንገቴ ላይ አድርገዋል። አንገቴ ላይ ሳደርገው ጭራሽ ትምህርቱ ሁሉ ጠፋብኝና ላልፍም አልቻልኩም። ወደው መፍትሄ ብሎ የሰጠ ነገር የባሰ አወሳሰበው። ጭራሽ በሽታ ሆነብኝ ማለት ነው። በዛ አይነት ሁለተኛም ጊዜ ትምህርት ወደቅኩኝ ማለት ነው። ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ትምህርትህን ወደክ፣ የጠንቋዩ ነገር አልሰራም። ከዛ በኋላ ትምህርቱም አልሆነም። ሁለተኛ የእናቴ ውቃቢ ግብር ይገበር ነበር እና በዛ ግብር ላይ ወንድሞቼ ያላቸው የመጀመሪያ ታላቅ ወንድሜ 1 በግ፣ ቀጥሎ ያለው ሁለቱ 1 በግ፣ ሶስተኛውም እንደዚህ 3 በግ ተዘጋጅተው ሁሉ ነገር ተደርጎ እኔ ደግሞ ምንም ስለሌለኝ አሁን ማድረግ ያለብኝ ነገር ለእናቴ ውቃቢ ገልማ ይባላል። በዛ ያንን ገልማ ማሳመር፣ በበት መለቅለቅ፣ ዙሪያውን መምረግ፣ ደግሞ የጨሌ ጥብቆች ይባላሉ የእሷ የምትለብሰው እሱን ሁሉ ማጠብ፣ በጉልበቴ ማገልገል ማለት ነው እንዲመርቀኝ።
ስንት ዓመት ይሆናል? ያን ጊዜ 22 ዓመት ነው። 22 ዓመት ተመሳሳይ ነው። ከዚህ ወደ ካዳሚነት ገባህ ማለት ነው? አዎ በፊቱንም እየካደምኩ ነው ነበር። በዛ በቃ ቀጠልኩኝ። ከዛ በኋላ ውቃቢው ምሽት ላይ ወንድሞቼን ሁሉ መረቀ፣ ጫት እየተፋ መረቀ። እኔ ምርቃት ውስጥ ጠብቅ እኔ ጋር ዘገየብኝ። አሁን መፍራት ጀመርኩ። ምክንያቱም ያኛው ጠንቋይ በ30 ዓመት ትሞታለህ ብሏል። አሁን ደግሞ ዝም ሲለኝ ፊት ሲነሳኝ ድንጋጤ ደረሰብኝና እያሰብኩ እያለው አንድ ቃላት ማይሆን ቃላት ተናገረኝ። ማለት በእናቴ ውስጥ ሆኖ ማለት ነው። በእናቴ ላይ ነው መንፈሱ የሚወርደው። እሷን እንደፈለገ ያንቀሳቅሳታል። ወይዘሮ ውድነሽ ገብረ ማርያምን እንደፈለገ ያነጋግራታል። እና ከዛ ምንድነው ያለኝ፣ ከኔ ወዴት ልትሄድ አስበሃል? እኔን ጥለህ የት ልትሄድ ነው ያሰብከው? እኔ ምንም ያሰብኩት ነገር የለኝም። ያው ሞታለሁ ብዬ ነው ያሰብኩት። ትምህርትም አልተሳካም። ምን ሰርቼ ነው የምኖረው የሚለውንም እያሰብኩ እንጂ ወዴትም መሄድ አላሰብኩም ነበርና አንተ ወላዋይ ነህ፣ እኔን ጥለህ ለመሄድ አስበሃል አለኝ። በዛ ደነገጥኩ፣ አዘንኩ። ዝየራ ነበረ ውቃቢውን ለማሟሟቅኛ መዝሙር አምልኮ ልቤ እንደመምታት ልቤ መምታት፣ መዘየር፣ መዘመር፣ የእሱን ቋንቋ መዘመር እና እሱን እችላለሁ። አኮረፍኩና ያለት ዝም አልኩ። ከዛ ወንድሞቼ ስለሚያውቁ አረቄ አለ፣ ጠላ አለ። ያንን ጠላና አረቄ ሲሰጡኝ ሞቅ አለኝና ረስቼ መዘየር ጀመርኩ። በሶስተኛው ቀን እርሻ ስንሄድ ወንድሜ በዚህ በበሬው እያሳበበ አሽሙር የሚባል ቋንቋ አለ እና ይህን ነው የምትሄደው አንተ በሬ፣ ከኔ ወዴት ነው ፈርለቀ የምትሄደው ምናምን አለ። ጠንቋዩ አንተን ያለህን እሱ ባሽሙር ይናገረዋል። ለበሬ ያስመስላል። ጠላት ይወጋኝ ነበረ እና ከዛ አሁን ምንድነው ያልኩት፣ መሞቴ አይቀርም፣ 8 ቀን ነው የሚቀረኝ እና መሞቴ ስለማይቀር ይሄን ውቃቢ በቃ ቢፈልግ ይግደለኝ። ሰድቦ ለተሳዳቢ ሰጠኝ። ማረጋጋት ሲገባው ሰድቦ ለተሳዳቢ ሰጠኝ። ለምን አልሞትም ማለት ጀመርኩኝና ተስፋ ቆረጥኩ። ተስፋ ቆረጥኩ። በዚህ አይነት ነው ያሳለፍኩት። እንደው በኋላ እንመጣበታለን። የግለ ታሪክ መጽሐፍህም እየተዘጋጀ ነው። በኋላ እመጣለሁ። መረጃ አሰባሰቡና አንዳንድ ቴክኒካል ነገሮችንም ከአንተ ጋር እና ከልጆች ጋር ተቀራርቦ ለመስራት እኔም እድል አግኝቻለሁኝና እሱም በኋላ እንመጣለን። በልጅነትህ ዱችራ እንደዚህ የሚል ቅጽል ስም ነበረህ አይደለ? ዱችራ ማን ያወጣል? ምን ማለት ነው? በልጅነቴ እናቴ ስትነግረኝ 5ኛ ነኝ ከሟቿ ውጭ በህይወት ካሉት 5ኛ ነኝ እና እናቴ 5 ቆንጆ ቆንጆ ወንዶች ልጆች ወልዳለች እና እኔ ደግሞ ስወለድ እናቴ ስትነግረኝ በጣም ወፍራም ድብልብል ያልኩ አፍንጫዬና ፊቴ የማይለይ ቅላቴ ደግሞ በጣም ከሌሎቹ ሁሉ በጣም ቀይ ነበርክ። የአባቴ ዘመድ ሲመጣ አየ እንዴ ውድነሽ ብለሽ የውሻ ቡችላ የሚመስል ልጅ ወለድሽ፣ መሬት ሲያረጅ መጪ ያበቅላል አሉ፣ አንቺም ልክ እንደዚህ ሆንሽ እኮ አላት። ሲላት ይሄማ ዱችራ ነው ብሎ ስም ያወጣልኝ። ከዛ በኋላ እናቴ ምን ማለት ነው ዱችራ? ምን ማለት ነው ዱችራ? ዱችራ ማለት የውሻ ቡችላ የተመቸው የውሻ ቡችላ አለ አይደል? ድብልብል ያለ በቃ እንደሱ አይነት ዱችራ የውሻ ቡችላ አለኝና ስም አወጣል። ከዛ አንቺ ምን አልሽኝ አልኳት። እናቴን ምን አልሽኝ ስላት
የኔ ልጅማ ከሁሉም በላይ ነው፣ በላይ ነህ ነው አለችኝ። እኔ ቆርጬ ነው በላይ ያልኩት። ብዙ ኦሮሞ ተናጋሪዎች ስላሉ በላይ ነህ ማለት ይቸግራቸዋል እና እኔ በላይ 3 ፊደል ብቻ ስለሆነ አልኩ አለችኝ። እና ከዛ በኋላ ከነገረችኝ በኋላ ያ ሰው በቃ ጠላሁት። እንዴት ምንም ቢሆን ምንም እንኳን ቢሆን እንዴት የውሻ ቡችላ ይለኛል? እሱ ሲስመኝ ረስቷል። እሱ ሲያጫውተኝ ስጦታ ሲሰጠኝ በጣም ቅር ይለኝ ነበርና ያንን ጌታን ከተቀበልኩ በኋላ ነው የተውኩት። የሚገርም ነገር ነው። እንግዲህ አሁን እንግዲህ 22 ዓመት ላይ ትሞታለህ ተባልክ። ወደ እናትህ ውቃቢም ደግሞ ስትዞር ከሱም ጋር ተኮራረፋችሁ። አሁን ተወጣጠርክ፣ ትምህርቱም አልሆነም። ወንድምህም የጠንቋዩን ንግርት ወስዶ አንተን ባሽሙር እንግዲህ በምጸት መናገር ጀመረ። እንዲህ እያለና ወጣትነት እድሜ ላይ ነው ያኔና ታዲያውን እንግዲህ ወደ 1965 ልምጣና ያንተን ታሪክ እንግዲህ ከመረጃ አሰባሰብም ከዚህ በፊት አብረን ከነበረን ቆይታ እንዳየሁት 1965 ላይ ያንተን የህይወት አቅጣጫ የሚቀይር አንድ ነገር ተደርጓል። እሱም ወደ ኤስአይኤም ሚስዮን መምጣት ነው፣ እዚህ ኩሪፍቱ አካባቢ። እስቲ ወደዛ እንዴት መጣ? ወደ ጌታ እንዴት መጣ? ቀስ ብለን ደግሞ ስለ ቸርቹ ማመሰራረት እናወራለን። ወደዛ ወደ ኤስአይኤም የመጣሁት ሁለቱ ወንድሞቼ ታላላቅ ወንድሞቼ እዚህ ይሰራሉ። ኤስአይኤም ይሰራሉ። ኤስአይኤም ማረፊያ ይሰራሉ እና በዛ ምክንያት ምንም ስራ ሳጣ ወደዛ ሄጄ ብላክ ይባላሉ ሄጄ በግሌ ነው በራሴ ሄጄ ጠየቅኳቸው። ሚስዮናዊ ናቸው፣ ሚስተር ሚስዮናዊ ናቸው እና ሲያዩኝ በቃ ሳር አጨዳት እችላለሁ አለ። እኔ በግብርና ስላደግኩ እችላለሁ አልኳቸው። እዛ እያጨድኩ እያለሁ በቀን 1 ብር ነው ይከፍሉኝ። ከሌላ ይሻላል 50 ሳንቲም ወይም ብር ነበረ ቀን ስራ ስንሰራ። በወር 30 ብር ትልቅ ነው። ዛሬ 30 ሺህ ብር በላይ ነው እና በዛ ያንን ሳር አጨዳ እያጨድኩ በየ4 ሰዓት ዲቮዥን የጸሎት የእግዚአብሔር ቃል ትምህርትና ጸሎት ጊዜ አለ ኤስአይኤም ውስጥ። አንተ ጌታን አታውቅም? አላውቅም፣ ሰምቼም አላውቅም። እና እሳቸው ያስተምራሉ፣ ይጸልያሉ። ከዛ የሐዋርያትን ስራ ነው እያስተማረ ያሉ። ስለ መንፈስ ቅዱስ ስራ ምንም አይገባንም። እነ ሰራተኞቹም ብዙ እንትን አይሉም። ለእኔም አዲስ ነኝ። ግን ከሚያስተምሩት ትምህርት ይልቅ በሳቸው ውስጥ ያለው ሰላም፣ ለእኔ ያላቸው አክብሮት ምን አይነት መንፈስ ነው? ምክንያቱም አንዱ ልቹራ ይለኛል፣ ሌላው ትሞታለህ ይላል፣ ሌላው ሌላ ነገር ይለኛል። እሳቸው ጋር ግን የማየው ፍቅር በቃ ማረከኝ እና ይህንን አምላክ ለማምለክ ፈልጋለሁ ብዬ ስጠይቃቸው በራስ ጊዜ እያስተማሩ ያሉ ትወደዋለህ፣ ማመን ትፈልጋለህ ሲሉኝ አዎ አምናለሁ አልኩኝ። ምክንያቱም ሁሉም ጠንቋዩም የእናቴ ሙቃቢ ፊት እየነሳኝ ነውና አምናለሁ አልኳቸው። ይህንን ያልኩት በአመቱ ማለት ነው። የት ትሄዳለህ በተባልኩት በአመቴ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩ። 23 ዓመት ነው ያኔ? ያኔ 23 ዓመት 23 በ1965 23 ዓመቴ ነው። ለጠንቋዩ ንግርት ለትሞታለህ 7 ዓመት ሲቀረው ጌታ ጣልቃ ገባ። 7 ዓመት ሲቀርህ ጌታ ጣልቃ ገባ። እንደዛ ነው የሆነው እና በዛ ጌታን አገኘው። በጣም ደስተኛ ሆንኩ። በዛ ጊዜ ወንጌል ብርቅ ስለሆነ መካኒስ ከተማ አለች።
ጨለማ ነው። ሁሉም ይሄ አካባቢ ባቦገያ ሁሉም ቤት ቃልቻ ነው። ቃልቻ ቤት ጠንቋይ ቄሶች ናቸው ያሉትና ማንም ስለዚህ ወንጌል የሰማም አልነበረምና መጀመሪያ አብሬ ለወንድሞቼ ነገርኩት። ለወንድሞቼ ሚስቶች ነገርኩ፣ ለወንድሞቼ ልጆች ነገርኩ። አንድ በጣም ደግሞ የምቀርበው አብሬ 6ኛ ክፍል እሱ ጎበዝ ነው፣ አልፎኝ ሄዷል። እኔ ቀርቻለሁ። ለሱም ሄጄ ነገርኩት እና ከቅርብ ሰዎች ጀምሮ ወንጌል ስርጭት። ምክንያቱም እኔ ሰምቼ አላቅም፣ ይህ እንደዚህ አይነት ደስታም አይቼ አላቅም። ልክ ያቺ ሳምራዊቷ ሴት ለሌዳ እንደነገረች ሁሉ እኔም ተናገርኩ። ብዙዎች አመኑ፣ በዛ ጊዜ አመኑ። እንደ ነውር ቢቆጠርም ጌታ ኢየሱስ ክርስቶስን የወንድሞቼ ሚስቶች በተለይ የታላቅ ወንድማችን ሰናይ ዘውዴ ትባላለች። እሷ መጀመሪያ ጌታን ተቀበለች። ቀጥሎ የአክስቴ የአባቴ እህት ጌታን ተቀበለች። ጨሌና ጀበና በዛው ማቃጠል ጀመርን። በእንደዚህ አይነት ሁኔታ መጣ። በ66 መጽሐፍ ቅዱስ ትምህርት ቤት ሳጃ ሚስተር ብላክ ናቸው። አሁንም ሚስተር ብላክ እንግዲህ አንተን ለዚህ አካባቢ ወንጌላዊ አድርጎ እግዚአብሔር መርጠዋል አሉ። እኔ ይህም አይገባኝም፣ አላውቀውም ምን ማለት ነው የሚል እንትን አለኝ። ግን በእናቴ እያሰቃየ ላለው እንደዚሁም በዚህ ስቃ ውስጥ ላሉ ሰዎች ለሰይጣን በቃ ለመበቀል መጽሐፍ ቅዱስን ማወቅ አለብኝ የሚለውን ወስጄ 25 ብር ሳጃ ግቤን ተሻግሮ ጅማ ሳጃ 25 ብር ቆጮ እና ባቄላ አተር ምናምን እየበላው 25 ብር እየተከፈለኝ እየተማርኩ እያለሁ በ1967 ዓመተ ምህረት አብዮቱ ለ4 ዓመት ነበረ ለማር የሄድኩት። እዛ አብዮቱ በጣም እየተፋፋመ መጣ። በ1967 ትምህርት ላይ እያለን ስብሰባ ውጡ ይላሉ፣ ሊዘጉ ፈልገው ማለት ነው። እንደምንም እስከ ግንቦት ጨረስን። ከዛ በኋላ ስመለስ ወንጌልን ለሌሎች እንዴት መድረስ አለብን የሚለውን በስፖርት እና በዛ ጊዜ አሁን ብልጽግና አገራችን ኢትዮጵያ እንድትበለጽግ እንፈልጋለን የሚል ነው የአሁኑ መንግስት። የዛ ጊዜ ደርግ መንግስት ደግሞ መሀይምነትን እናጥፋ የሚል ነበረ። ስለዚህ መሀይምነትን እንዴት ማጥፋት እንችላለን? ከ4 ዓመት ሳጃ ስንት ዓመት ተምረ መጣ? 2 ዓመት። ከዛ ለውጥ ሆነ ነው። እሺ ቀጥል። መሀይምነትን እንዴት ማጥፋት እንችላለን በሚል ከቤተክርስቲያን ከአስመራ የመጡ እነ ማስተር ሰለሞን ወደ ጌታ ሄደዋል። እነ ማስተር ግርማ አበበ አሁን በሕይወት አለ፣ ማስተር ተሾመ፣ ሌሎችም ሆነን መሰረተ ትምህርት ተጀመረ። በዛ በመሰረተ ትምህርት ሚስተር ቦንድም አስተዋጽኦ እያደረጉ የአንድ ገበሬ ማህበር የሀብታምን መጋዘን ገበሬ ማህበሩ እርሶ ነበረ። በዛ ውስጥ እንድናስተምር ተፈቀደ። ወደ 350 ፊደል እያስተማር ከሌሎች ወጣቶች ጋር ካመኑት ወጣቶች ጋር እያስተማር በዚህ አይነት ሁኔታ አሳለፍን የደርግን ጊዜ። በጣም የሚገርም ነገር ነው። እንደው ወደ ሌላ እንትን ልምጣ። በደርግ ጊዜ እንግዲህ አሁን ስደት ነበረ። በደርግ ጊዜ እስራት፣ ግርፋት፣ በቤተ ክርስቲያን ላይ ከፍተኛ መከራ ነበረ፣ ስቃይ፣ እንግልት ነበረ። ያንን ዘመን እንዴት አለፍከው አንተ? ወይም በዚያ ዘመን የነበረህን ትውስታ እስቲ። በዛ ዘመን የነበረኝ ትውስታ ከባድ ነበረ። ማለት መጽሐፍ ቅዱስን ማስተማር ቀርቶ ይዞ መሄድ አይዲያሊዝም
ሀሳባውያን ነው። ይሄ የሀሳባውያን መጽሐፍ ነው። የማይለወጥ የማይሻሻል ለውጥ የማያመጣ መጽሐፍ የሚል እንትን አላቸው። በዛ ጊዜ እኔ ልጆች ስለማስተምር እነዚህ 300 እንትኖች ስለማስተምር እንደዚሁ እያሉ ትምህርት ቤት አልነበረም። በዚህ አቦጎያ በየቅርቡ የጎዴቲ መጥተው ይማራሉ። የአቦጎያ ልጆች ይማራሉ። ከቀበሌ 15 መጥተው ይማራሉ። ወንጌል ለነሱ እየነገርኩ እንደዚህ አይነት ትችት ነበረና በዚህ አይነት እስከ 3ኛ ክፍል እያስተማር ስደቱ ቀጠለ። ልጆችን አእምሮ ለማበላሸት ነው የሚል ስደት ተነሳ። መጋዘኑንም ወሰዱ፣ ዘጉ። ከዛ በኋላ በ1975 ዓመተ ምህረት ወደ 8 የሚሆኑ 10 የሚሆኑ ወጣቶች ታሰሩ። እኔ ቁም እስር ታሰርኩኝ። በዛ ውስጥ ከማስጠንቀቂያ ጋር ከዚህ በኋላ ብታስተምር፣ ከዚህ በኋላ እንዲህ ብታደርግ እንደዚህ እናደርጋለን እያሉ እንዳላስተምር ማስጠንቀቂያ ሁሉ ሰጥተውኝ አስፈራርተው አካባቢው ጋራ ልጆች ስለማስተምር ከሊቀ መናብርቱ ጋር እነዚህ ጥሩ ግንኙነት ስላለኝ እጃቸውን በእኔ ላይ እንትን እያደረጉ ያቆዩኝ ነበርና ከባድ ነው እሱ። ሞራል ይነካሉ። ምንድነው ሀሳባዊ ብቻ ሳይሆን የሲአይኤ ደላላ፣ ሰላይ፣ ጆሮ፣ የሲአይኤ ቅጥረኛ እያሉ በጣም ያሰቃዩኝ ነበርና ቁም እስር አስረውኛል። ቁም እስር ማለት ቀላል አልነበረም። እዚህ ገበሬ ማህበር ካሰር ነው ለሱ ቀላል ነው። እሱን ማሰር ያለብን ናዝሬት አውራጃ ነው የሚባለው ያኔ። አውራጃ ሄዶ የረርና ከረዩ አውራጃ ነው መሰለኝ፣ እንደዛ ነው። እዛ ሄዶ መጨረሻ ወህኒ ማለት ነው፣ ፍርድ የሚፈረድበት ነው ማለት ነው። ከእንትን አልፎ ከፍተኛ ቦታ ላይ መዛ ነው መታሰር ያለበት ብለው ነው እኔን ያላሰሩትና መጽሐፍ ቅዱሳችንን ወሰዱ፣ አስፈራሩ፣ ዛቱ። ግን እግዚአብሔር አቆመ። እግዚአብሔር ይመስገን። እንግዲህ ውድ ሕይወት ቲቪ ቤተሰቦች ዛሬ እኛ የምናገለግለው ወንጌል የኔ ትውልድ የሚሰብከው ወንጌል የሚመራው ቤተክርስቲያን በእነዚህ አባቶችና እናቶች የወንጌል አርበኞች መስዋዕትነት የመጣ ነው። ወንጌል ደም ተከፍሎበታል። ስቃይ፣ መከራ፣ ብዙ ስደት ያንን ሁሉ አልፎ እኛ ጋር ደርሷል እና እንዴት አክብረን እየያዝነው ነው። በድጋሚ መልካም በዓል። እንግዲህ ከጋሼ ጋር ያለንን ቆይታ ለመቀጠል ዳቦ የምንቆርስበት ጊዜ ላይ ደረስን። ጋሼ ዳቦ የምንቆርስበት ጊዜ ላይ ደረስን። ተወለደ መድኃኔዓለም ጸጋ ሞላ ዳዊት ምስኪኗን ጽድቅ የታሰባ ተወለደ ጌታ ኢየሱስ የኛ ትዳር የጀመርኩት ወይም መጸለይ የጀመርኩት መጽሐፍ ቅዱስ ትምህርት ቤት መማር
ከጀመርኩ ጊዜ ነውና ማናት የኔ ሚስት የሚል በእግዚአብሔር ፊት ጸልይ ነበረ። ደግሞም ማናት እኔንስ የምታገባው? ምክንያቱም ደሞዝ ያኔ 25 ብር ነው የሚከፈለኝ መጽሐፍ ትምህርት ቤት እየተማርኩ። ወደዚህም ከመጣው በኋላ 60 ብር ነው የሚከፈለኝ። በ60 ብር እኔን ማናት የምታገባኝ የሚል ጥያቄ ነበረኝና አንድ ጊዜ ሚሽነሪ አንድ ኮርስ ሲያስተምሩ በጋብቻ ዙሪያ እኔ ሚስት ያገባሁት ግልጽ ሆኜ ነግሬ ነው። አንድ ቦርሳ፣ አንድ ሻንጣ ነው ያለኝ፣ ሚሽነሪ ነኝ እና ከኔ ጋራ ወንጌል ትሰሪያለሽ ወይ ብዬ ጠይቄ ነው። እናንተም ጮኛ ስትይዙ ያሌላችሁን ነገር አለን አትብሉ፣ እውነቱን ነግራችሁ ካመነች በኋላ ነው ማግባት ያለባቸው፣ በኋላ ችግር ስለሚፈጠር ብሎ አስተምረውን ነበርና ጫሌን ሳያት ያው ወደድኳት። ጠየቅኩ። በምጠይቅበት ጊዜ እንደው ጋሼ እዚህ ጋር በእናንተ ጊዜ ብዙ ጊዜ እንዲህ በአንተ ትውልድ ያሉ ሰዎችን ሳናገር ደብዳቤ መጻፍ አለ፣ ሶስተኛ አማላጅ መሀል ጣልቃ ማስገባት አለ። አንተ ቀጥታ ጥያቄ ያቀረብክላት ለጥዬ? አንተ በርትታል። ምክንያቱም ወንጌልን መስክሬ ወደ ጌታም ስለመጣች አንተ ወንጌል መስክረን ያመጣህ አልነበሩም። ከኛ በፊት አዲስ ጅማሮ ስለሆነ አልነበሩም። ስለዚህ ባለቤት ብቻ ሳትሆን መንፈሳዊ ልጅ ናት፣ ሽልማቴም ናት ማለት ነው። እግዚአብሔር ይመስገን፣ ደስ ይላል። እና ስጠይቃት ቶሎ መልስ አልሰጠችኝም። ዝም ነው ያለችው። ያው በጣም ዝምተኛ ናት። ዝም ስትለኝ እኔም በቃ አላጨናንቃትም አልኩኝ። በራሷ ጊዜ ወዳ መልሱን መስጠት አለባት የሚለውን ጥያቄ አቆየው። አንድ ቀን ድንገት እኔ ረስቼ ያ ወጣትነት አለ አይደል? ብዙ እናያለን እና ሌላ ማሰብ ሲጀምር በድንገት አሁን እኔን ልታገባ ትፈልጋለህ ወይ አለችኝ። እሷም በአካል ነው የጠየቀችው። ሁለታችሁ በጣም እሺ። እንደ ዝምተኛነቷ አይደለችም። ከዛ አዎ አልኳት። በቃ እሺ እንግዲህ አልኳት። ግን አልኩ እኔ ያለኝ ደሞዝ ቸርች የምትከፍለኝ 60 ብር ነው። 60 ብር ላዝናናሽ አልችልም። እንደ ሌሎቹ ሰዎች እዛ ቦታ ልልሽ አልችልም። በሁለተኛ ደረጃ ደግሞ አዳርን ላድር እችላለሁ። ያን ጊዜ አገልግሎት አዳርም ይኖራል። እንደዚሁም እኔ ብቻ ስለነበርኩ ወንጌላዊ፣ ሌሎቹ አየር ኃይል ሰራተኞችና አስተማሪዎች ስለሆኑ ወደ ሆሳናም ስልጠና ሽማግሌዎችን ወክዬ እሄዳለሁ። ሳምንት ያህል ዲላ እሄዳለሁ። የመሳሰሉት እንደዚህ ተለይቼሽ ልሄድ እችላለሁ። በሁለተኛ ደግሞ አስቸጋሪ ጊዜ ነበረ። በዚህ በወንጌል ምክንያትም አስረውኝ ሊገሉኝም ይችላሉ፣ ልረሽንም እችላለሁ። እኔ እንደሆነ ወደኋላ አይልም። ምክንያቱም ሰይጣን ምን አይነት ጨካኝ አምላክ እንደሆነ አውቄያለሁ። ኢየሱስ ክርስቶስ ደግሞ ምን ያህል ቸርና አፍቃሪ አምላክ፣ እውነተኛ ፈጣሪ እንደሆነ ተረድቻለሁ። ስለዚህ ምርጫ ቢሰጠኝ ኢየሱስን እመርጣለሁ። ኢየሱስን ከመረጥኩ እግዚአብሔር በቃ ካለኝ ደግሞ ልሞት እችላለሁ እና ይህን ሁሉ
ትችያለሽ ወይ? ልጆች ቢወለዱ ልጆች ላይሽ ላይ ጥዬ ሊሄድ እችላለሁ። ይህን ሁሉ ከቻልሽ እንጋባ እንችላለን ብዬ ነው የጠየቅኳት። እሷም እሺ እቀበላለሁ ነው ያለችው። በዚህ አይነት ሁኔታ ነው የተጋባ ነው። ይሄ በጣም ትልቅ ምሳሌ ነው። እንግዲህ ዛሬ ማንነትን ሸሽጎ ያለህን ነገር ሸሽጎ በኋላ ላይ ከሚመጣ ችግር ግልጽነትን እንግዲህ የዚህ ዘመን ትውልድ ከእናንተ ይማራል እና እትዬ እንደው በዛ ላይ ትውስታለሽ? መጀመሪያ ተጠየቅሽ፣ ቆየሽ፣ እሱ ደግሞ ግራ ገብቶት ዝም ሲል መጣሽ። እሰየው ዛሬ ድንቅ የሆነ ቤተሰብ ተመሰረተ። እንግዲህ መጋቢሽንም ነው ያገባሽው። እንግዲህ ወደ ጌታ አምጥቶ እንደገና ደግሞ እግዚአብሔር በወሰነለት ዘመን ሁሉ ምድራዊ ማጋሩ ልትሆኝ ያደርጓል። እስቲ አንቺ እዚህ ላይ የምትጨምርልን ነገር? እኔ የምጨምረው እሱ ሰውን ያከብራል፣ ሰውን ይወዳል፣ ለሰውም ዋጋ ይከፍላል እና እንዲህ አይነት ሰውም አለ እንደ እላለሁ። ሌሎቹን ሰዎች ሳይ እሱም ሳይ በጣም ለሰው ዋጋ የሚከፍል ራሱን የሚሰጥ ነው አሁን ድረስ እና ያው ሲጠይቀኝ እኔ ደስ ነው ያለኝ። ግን ቆየሽበት እንደው የጊዜው ሁኔታ ሴት ልጅ ቶሎሽ ካለች ምናልባት ከባህል ጋር የተያዘ ነገር አለ። ለምን ቆየሽ? ያው ያስፈራል። ደስ ይላል። እንግዲህ ውድ ቤተሰቦቻችን ያ የጥንቱ የቀደመው ትውልድ እንደዚህ እግዚአብሔርን በመፍራት በማክበር የሚጣመር ነው። አሁን ደግሞ እግዚአብሔር 6 ልጆች ሰጥቷቸዋል። 3 ወንዶች 3 ሴቶች 4 ልጆች ድረዋል። 2 ይቀራሉ እና መቼም ደስ ይላል። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም ጸጋ ሞላ ዳዊት ምስኪኗን። አሁን እንግዲህ ወደ ልጆች ልምጣ። ከዳቦ ስንቆርስ 2 ልጆቻቸው ደርሰዋል። እያለከለኩ በአየር ላይ ነው የደረሱት። 3ኛ ልጅ ማርታ ቡና እያፈላችልኝ ነው። ማርታ በላይ እያፈላችልን ነው። 2ኛ ልጅ ደግሞ ደርሷል እንዲሁ እና ፍቅረአብ በላይ አለ። ወደ እነሱ እንዞራለን። ለፍቅረአብና ለማርታ ተመሳሳይ አንድ ጥያቄ ነው የምጠይቀው። ምናልባት ሌላ ልጨምር ይችል ይሆናል። እንግዲህ አመላለሳችሁ ይወስነዋል። ምን አይነት ወላጆች ናቸው እነዚህ ሰዎች? አይ እንግዲህ ወደ ተስፈራራቸው። አንተ ደግሞ ምን አይነት ወላጆች ናቸው? ፍቅረአብ ካንተ ልጀምር፣ ታላቅ ነህ። ምን አይነት ወላጆች ናቸው ለሚለው ጥያቄ የመጀመሪያው ያው መልካም አባት ነው፣ ደግሞ መልካም እናት ናት። እና ምንድነው መልካምነት ስንል እየጸለዩ ነው ያሳደጉን። በተለይ መጽሐፍ ቅዱስ በማስተማር በመጸለይ ከምንም በላይ ደግሞ ለልጆቻቸው ዋጋ የሚከፍሉ ናቸው በጣም ማለት ነውና ምናልባት በተለይ ከልጆቻቸው ባለፈ ለሌሎችም ዋጋ የሚከፍሉ ናቸው። ከነሱ በጣም ብዙ የምንማረው ደግሞም እየተማርን ያለነው የያዝነው መልካምነት አለና ስለዚህ በጣም መልካም ናቸው። ልጆቻቸውን የሚወዱ እግዚአብሔርን የሚወዱ ናቸው። እንደው ቁንጥጫ የለም። አንዳንዴ መቼም ልጅም በሚሄድበት መንገድ ምራው ተብሏል። ደግሞ ልጅም በዱላ ብትመታው አይሞትምና ቃሉ አሁን ቅጣትንም በአግባብ ከሆነ ያበረታታል። ከሁለቱ እንደው ቁጣም ቁንጥጫም የደረሰብህ ነገር ካለ ዛሬ እንግዲህ አንተ በጥሩ ደረጃ ላይ ያለህ እዚህ እንድትደርስ የነሱ አስተዋጽኦ አለ እና እንደው
ሁልጊዜ ካሮት ብቻ አይደለም ዱላዋም የለችም ወይ? እንደው እስቲ ከሁለቱ ትውስታ የለ ጋሽ በላይ እንደው በልምጭ ምትዬም በቁንጥጫ ምንም ትዝ የሚል ነገር የለም? ኧረ በደንብ አለ። እስቲ ትንሽ እናውራ። ማለት መጀመሪያም እንደተናገርኩት ያው መልካም አባትና መልካም እናት ናቸው ስንል ይሄም አለ። ለምሳሌ ያው እናጠፋለን የተለያዩ ነገሮች በሚኖርበት ጊዜ ምናልባት አባዬ አሁን እንደሚታየው አይደለም፣ ትንሽ ኃይልም አለው፣ ይገርፈናል። እማዬም ደግሞ እንደ ዝምተኝነቷ አይደለም፣ በደንብ ነው። በተለይ እኔን የምትገርፈኝ ቁንጥጫ ነው፣ እሷም ግርፊያ ነው። ግርፊያም ቁንጥጫ አለ። ስለዚህ ሁሉም ነው። እንግዲህ ግን አሁን ያኔ ለምን እንደተቀጣ ዛሬ ነው የምትረዳው አይደለ? እሰይ እንግዲህ እግዚአብሔር ይመስገን። ፍቅርአብ አንተ የአባትህን አራያ ተከትለሃል፣ አባት ያቆየውን ወርሰሃል፣ ወንጌላዊ ነህ። አሁን እንዴት ነው እስቲ አሁን የአባትህ ተጽዕኖ እንዴት ነው? እንግዲህ አባትህ ሲባል እናት አብራለች፣ እሱ የተዋጣለት የብዙዎች አባት የሆነው እሷ ደግሞ ከጀርባ ብዙ ነገር ሸፍና ነውና የወላጆችን የአገልግሎት ፈለግ ተከትለሃል። እንዴት ነው ያረጉብህ በጎ ተጽዕኖ? ለዚህ ያው እንግዲህ የወንጌል ጥሪ ምናልባት በተለይ ማስታወሰው በጣም ልጅ በነበርኩ ጊዜ እንግዲህ እኔ ውስጥ አለ የማውቀው ነገር አለና እነሱም ደግሞ የሚያዩት ነገር አለ፣ እናቴም አባቴም ማለት ነውና በተለይ ማስታወሰው የሆነ ጊዜ ላይ ምን መሆን ትፈልጋለህ ብሎ ጥያቄ ጠየቀኝ እና በዛ ጊዜ ጸልይ ነበር። ወደዚህ አገልግሎት ውስጥ ለመግባት ጸልይ ነበርና እና ሲጠይቀኝ ምን መሆን ትፈልጋለህ ሲለኝ ወንጌላዊ መሆን ፈልጋለሁ ነው ያልኩት። እና ግን ይሄን ካልኩ በኋላ ወንጌል ዋጋ ያስከፍላል ሲለኝ ደግሞ ፈራው በጊዜው ማለት ነውና እና እስካሁን የማረሳው ምን ያህል ወንጌል ዋጋ እንደሚያስከፍል እንድዘጋጅ በዛ ጊዜ በደንብ እንትን አድርጎኛል ነግሮኛልና እሱ የከፈልበት እሱ የሄደበት መወደድ እንዳለ ደግሞ መጠላት፣ መገፋት፣ የተለያዩ ነገሮች እንደሚደርሱ ይሄንን ያን ጊዜ በደንብ አድርጎ እንትን ብሎኛልና በተጨማሪ ደግሞ እማዬ ለምሳሌ ሰንበት ትምህርት ቸርች ላይ በጣም ክትትል ታደርጋለች። አንዱ በጎ ቤተሰቦች ያደረጉት ነገር ቸርች ከቀረው እና ትንሽ ኳስም ሞካክር ነበርና ወደዛም ሳደላ ትገርፈኛለች። ለምን ቸርች እንድቀር አትፈልግም እና ያም አስተዋጽኦ ነበረው። እግዚአብሔር እንግዲህ ሁለታችሁም ተመስክሮላችኋል። እግዚአብሔር ይመስገን። ደግሞ እግዚአብሔር እድሜ ሰጥቶ ከአብራካችን የወጡ ልጆች እንዲህ አይነት ደግሞ ምስክርነት ሲሰጡ መስማት ለእናንተ ትልቅ በረከት ነው። ትዬ ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም ጸጋ ሞላ ዳዊት ምስኪኗን ጽድቅ የታሰባ ተወለደ ጌታ ኢየሱስ የኛ ቡና እያፈላችልን ነው። እንግዲህ ማርታ እንዴት ነው አሁን ወንድምሽ ታላቅሽ ፍቅርአብ ሲናገር ነበር የሁለቱ ወላጆችሽ ሁኔታ እንደው ትውስታሽን ከወላጆችሽ ጋር በተያዘ ዛሬ ባለትዳር ነሽ። የልጆች ስንት ልጆች? 2 ልጆች። እሺ እንግዲህ ለዚህ በቅተሻል ወግ ማድረግና የወላጆችሽ አስተዋጽኦ ምንድነው? ወላጆቼ ያው እስካሁን ከተወለድኩ ጊዜ ጀምሮ ብቻ ሳይሆን አሁን ባለሁበት
እስካለሁበት ደረጃ ድረስ አስተዋጽኦ አላቸው በህይወቴ እና ፍቅረሃብ እንደተናገረው የኛ ወላጆች እማዬም አባዬም በጣም መልካሞች ናቸው። ያው ልጅ ስለሆንኩ ሳይሆን ሌላም ሰው ሊናገረው የሚችለው ነገር ነው። በጣም መልካም ሰዎች ናቸው። አክባሪ ናቸው። ሰው ያከብራሉ። በጣም ያከብሩናል። ዛሬም ቤታቸው ስንመጣ በጣም ያከብሩናል። ያኔም ያከብሩናል፣ አሁንም ያከብሩናል። ትሁቶች ናቸው። ትህትና እውነት የሆነ ትህትና ማለት ነው። እንደዛ ናቸው እና ለእያንዳንዳችን ህይወት ለመንፈሳዊውም ለስጋዊውም ህይወታችን የሚችሉትን ሁሉ ዋጋ ከፍለዋል። በተናጥል ሳወራ ደግሞ አስታውሳለሁ ሐሙስ የቤተሰብ ፕሮግራም አለን። መጽሐፍ ቅዱስን በጋራ እናነባለን፣ እናጠናለን። በዛ ላይ መጽሐፍ ቅዱስን እንድንወድ፣ እንድናነብ፣ እንድናቅ የጋራ የጸሎት ጊዜ አለን። ወንድሜ እንደተናገረው ቸርች ላይ ሲሪየስ ናቸው። ያው የሆነ እድሜ ላይ ሁላችንም ላለመሄድ የምንፈልግበት እድሜ ላይ አለ የሆነ ጊዜ ማለት ነውና እያሳበብን ብንቀር እንኳን አይፈቀድም እና መልካም የሆነ አባትም ነው፣ ያገለግለናል። በጣም ነው እውነት ሊገለጽ በማይችል ሁኔታ ሰው ያከብራል። እንደገና ደግሞ ለቤቱ ለልጆቹ ምንም ይሆናል፣ ቅድሚያ ይሰጡናል፣ ቅድሚያ ይሰጣል። በቃ እማዬ በጣም የጸሎት ሴት ነች። እምነት በእግዚአብሔር ላይ ያላት እምነት እኔ ይገርመኛል ነገሮችን። አባዬ ቅድም እንደተናገረው ያው ዝምተኛ ነች፣ ስትናገር ደግሞ በደንብ መናገር የምትችል ሴት ነች እና በጣም በእግዚአብሔር ላይ እምነት እንዲኖረን እንደውም አንዳንድ ነገር ስንጠይቅ ልጆች ሆነን ጸልዩ እግዚአብሔር ይሰጣችኋል ነው የምንባል የነበረው እና የሆነ ነገር ሲገኝ ከዛ ይሄው እግዚአብሔር ሰጣችሁ ነው የምንባለው ማለት ነው እንጂ እኔ ገዛሁኝ እኔ አመጣሁኝ አይሉ አትልም። እና ልጆች ብንሆንም እየጸለይን እንድንቆይ ከዛ በጸሎት ብዙ ነገር እንደምናገኝ ቅድሚያ ለእግዚአብሔር መስጠት እንዳለብን መልካም ለሰዎች መሆን እንዳለብን እና ብቻ በጣም ብዙ ነገራቸው መልካም የሆነ ነገር ነው እኔ ያያየው ያደኩት እና የነሱ ልጅ በመሆኔ እድለኛ ነኝ ዛሬ ላለሁበት መድረሴ ማለት ነው። ከምንም በላይ በእግዚአብሔር ቤት መቆየቴ እግዚአብሔርን የሚያውቁ ልጆችን ደግሞ ማሳደግ መቻሌ ከነሱ የተነሳ ነው እና እግዚአብሔር ዘመናቸውን እድሜያቸውን ይባርክ። ፍቅረሃብ ሲናገር ነበር እቺ ልምጫና ቁንጥጫዋ እንዴት ነው አንቺስ ጋር? እንግዲህ አንዳንድ ቤተሰብ ስናይ በየልጁ እንደ ባህሪው ይለያያል። አንዱ ላይ ይጸናበታል፣ አንዱ ላይ ደግሞ ላላ ይላል። ወላጅ ያለውን ሁኔታ አይቶ የተመጣጠነ ነገር ነው ቅጣቱም እና እንዴት ነው እንደው የፍቅረሃብን ያክል የነጸጋን ያክል አንቺም ቀምሰሻል ወይስ እንዴት ነው? እንደሱንም ነገር እንግዲህ እና አባዬ በኋላ ሊጨምሩ ይችላሉ። እኔ አስቸጋሪ ልጅ ነኝ ብዬ አላምንም። ማለት ወይ ፈሪ ስለሆንኩኝ አልገረፍ ይሆናል። እኔ እንደዚህ ብዬ የምናገረው ነገር የለም። ማለት በጣም ሲገረፉ ማቀው እኔ ጸጋና ፍቅረሃብ ይገረፋሉ በደንብ። ለምን ወተው መጫወት ምናምን አይነት ነገር መገፋፈጥ መጣ። የህይወት ቲቪ ቤተሰቦች አያችሁ፣ አሁን ቤተሰብ እየተገፈ ሁለቱ በደንብ ይገረፋሉ። አዎ። ከዛ ምናልባት ደግሞ አባዬ በጣም ለኔ ስለሚያዳላ ይሉት ነበረ ይሉታልና እሷን አትገርፍም እሷን አትቆጣም ይሉታል። እኔ ግን እንዳልገረፍ ቁጣ ምናምን እነሱ የማይፈልጉትን ነገር ላለማድረግ እንትን ላለሁኝና
ያው አንዳንዴ ልገረፍ እችላለሁ እንደነሱ አንጻራዊ ግን እኔ በጣም አልገረፍም ከነሱ አንጻር በሚል ነው። ደስ ይበልሽ ቤተልሔም በልጅነታቸው ጉልበተኞች ናቸው፣ ጉልበታሞች ናቸው። ተከታትለው ስለተወለዱ አንዱ አንዱን ማሸነፍ ይፈልጋል። ሁለቱ ተፎካካሪ ናቸው፣ ይደባደባሉ። እና በዚህ ምክንያት ይህን መሆን የለበትም የሚለውን በምክርም በቅጣትም እናደርጋለን። ሁለተኛ ቅድም እሱ እንደጠቀሰው ኳስ ጨዋታ ላይ ያደላሉ። እና ያንንም ለማስቀረት ሞክሬ ነበረ፣ በኋላ አልቻልኩም። ግን ትምህርቱንም ኳስ ጨዋታውንም ባላንስ እንዲያደርጉ በሚል ነው እና ሴቶቹ ከወንዶቹ ያው የቤት ሴቶች በቤት በኩል በሚሆነው ነገር በጊዜ መግባት የተለያዩ ሁኔታዎችንም አለመሄድ ስላለባቸው አይቀጡም። በዛ ምክንያት ነው ወንዶቹ ላይ ቅጣት የሚወጣው። ከር ያለው ማለት ነው። አይ ጥሩ ነው። ደግሞ እንኳን ወላጅ አባት በተመጣጣኝ ሁኔታ እኛን የራሱ ለማድረግ እግዚአብሔርም ይቀጣል እኮ፣ ቅጣትንም አይቃወምም። አዎ አግባብ እና ምክንያታዊ መሆን ላይ ነው። እንግዲህ ፍቅራ ቂም አልያዝክም። እሺ እንግዲህ ደስ ይላል መቼም የእግዚአብሔር አፈጣጠር። ይኸው የቀጡ ወላጆችና የተቀጡ ልጆች ዛሬ አብረው ቁጭ ብለው እንደ ኩያ ያወራሉና ለእናንተ እግዚአብሔር ዘመን ሰጥቷችሁ ነው። ውድ ሕይወት ቲቪ ቤተሰቦች ወንጌላዊ በላይ ወንድ አፍራሽ ዳምጤ የኩሪፍቱ ቃለ ሕይወት አሁን እዚህ ኩሪፍቱ ማዕከል ውስጥ ያለችው አጥቢያ ቤተክርስቲያን ስትመሰረት መሰረት የጣለ የመጀመሪያ ሰው ነው። ታሪኩ በመጽሐፍ ተሰንዶ እየተጻፈ ይገኛል። ሰፋ ብለን በዛ ላይ እንድትጸልዩ መጽሐፉ እየተዘጋጀ ነው እና አንዳንድ ነገሮችን የማናነሳው በቅርብ በሚደርሰው መጽሐፉ ላይ ስለሚገኝ ነው። እንደው ጋሽ ሌላ ጥያቄ ላንሳልህና ይህም መጽሐፍ በተመለከተ ስለ ኩሪፍቱ አመሰራረት እዛ ላይ ብዙ እየሰራን ስለሆነ አንተ ያረከው አስተዋጽኦ መሰረት መጣልህን ብዙ አጥቢያዎች በእጅ መተከላቸውን በርካቶች በአንተ እጅ ጌታን መቀበላቸውን ከአጋንንት እስራት መፈታታቸውን የዛሬዋ የትዳር አጋር የልጃችን እናት ወይዘሮ ጫሊ ተሰማን ጨምሮ በርካታ መንፈሳዊ ልጆች እንዳሉ እሱ በጣም ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ወደፊት በመጽሐፍ በስፋት እንገልጸዋለን። ለወንጌል የከፈልከውን ዋጋ አንተ ያልተዘመረልህ ጀግና ነህ። ይህንን እግዚአብሔር ይቆጥረዋል። እኛም በምንችለው ቋንቋ በመጽሐፍ እንገልጸዋለን። እትዬም ከጀርባ ያለች ለዚህ ቤተሰብ የጀርባ አጥንት ሆና የኖረች ጠንካራ ሴት ናት። ጠንካራ እናት ነች። የወንጌል አርበኛ ነች። ይሄንን ሁሉ እንግዲህ ተጽፎ እንትን ይላል። እኔም ብልህ ግን መጽሐፍ እየተዘጋጀ ገና ሳይጋመስ ይሄ መጽሐፍ የቤተ ክርስቲያን ነው፣ የኔ አይደለም፣ የእግዚአብሔር ታሪክ ነው፣ የሚያስፈልገውን ነገር ሁሉ እግዚአብሔር ያዘጋጅልኛል ከታተመ በኋላ ሳይሆን አሁን ገና ሳይታተም ለቤተ ክርስቲያን ሰጥቻለሁ እያልክ ነው። እስቲ ስለዚህ ነገር አብራራለን። ይህንን ውሳኔ የወሰንኩበት ምክንያት እኔ ታሪክ የለኝም። ታሪኬ ኢየሱስ ክርስቶስ ነው። ብቃትም የለኝም። ብቃቴ እሱ ነው። በትምህርትም ቢሆን በምንም 12ኛ ክፍል ጨረስኩ፣ ማትሪክ ወሰድኩ እንጂ በዛ ዘመን እንዴት እንደተማርኩ አውቃለሁ። እና የኋላዬን ዞር ብዬ ሳስበው አይደለም መጽሐፉን ሌላም ነገር ብሰጥ ደስ ይለኛል። ምክንያቱም ያንን ሁሉ የስደት ጊዜ ሞቴ ስጠብቅ
ጠላት ዛሬ ነገ ትሞታለህ እድሜን ቆርጦብኝ ወስኖብኝ አሳልፎኝ የደርገንም ዘመን አልፌ ትዳር ይዤ በጣም እግዚአብሔርን የሚወዱ 3 ወንዶች ልጆችንና 2 ሴት ልጆች እንዲሁም ያሳደግናት ልጃችን 6 ልጆችን ስናሳድግ አላሳፈሩንም። ፍቅራብን በአገልግሎቱ ከኔ በተሻለ ሁኔታ ነው የሚያገለግለው። ነጸጋም ነተመስገንም በስራ ላይ በታማኝነት እግዚአብሔር የእጃቸው ስራ እየባረከላቸው እያሰፋቸው እዚህ ደርሰዋል። አንዳንድ ጊዜ እሰይ እግዚአብሔር ይመስገን። ውድ ሕይወት ቲቪ ቤተሰቦቻችን ወንጌላዊ በላይ ወንዳፍራሽ እንግዲህ ግለ ታሪኩ እየተጻፈ ነው። ብዙዎቻችሁን በጌታ ወልዷል። አክሊሎቹ ሽልማቶቹ ናችሁ። የእሱና የቤተሰቡ ታሪክ ከሰማይ የወረደ አይደለም። የቤተ ክርስቲያን ታሪክ ነው። የእግዚአብሔር ሕዝብ ታሪክ ነው። በዚህ መጽሐፍ ላይ ይሄ የግል ሀሳብ ነው። በዚህ መጽሐፍ ላይ በምንም መልኩ መሳተፍ የምትፈልጉ ያልሰማችሁ ሀሳብ የምትሰጡ በተለያየ በማማከር መደገፍ የምትፈልጉ እንግዲህ በጌታ አባታችሁ መንፈሳዊ አባታችሁ የሆነው ይህ ሰው አርበኛችን ነው። ይህ ሰው ዛሬ በህመምም ትንሽ በእድሜም እንደደከመው አይደለም። ብዙ የሮጠ ብዙ አጥቢያ የተከለ እንደመሆኑ አብራችሁ እንድትሰለፉ እንግዲህ ሕይወት ቲቪ ይጋብዛል። ወደፊት የእሱንና የባለቤቱን የልጆቹንም አገልግሎት እየተከታተለ እንደ ሌሎች የወንጌል አርበኞች ሁሉ የምናከብር ነው የሚሆነው። በመጨረሻ እትዬን ካላችሁ ተናግራችሁ በዚሁ አመስግነን የነበረንን ቆይታ የምናበቃ ነው የሚሆነው። እትዬ እንደው የቀረ የምትይው ሀሳብ ካለ ወይ ደግሞ እንኳን አደረሳችሁ ማለት የምትፈልጊው ነገር ካለ እንግዲህ ይኸው መድረኩ። እንግዲህ እግዚአብሔር ለዚህ ስላበቃን እግዚአብሔርን እያመሰገንን ከ2017 እግዚአብሔር ስላደረሳችሁ ጌታ ኢየሱስ ዘመናችሁን ይባርክ እላለሁኝ። እንግዲህ የትዬ ቃላት የተቆጠሩ ናቸው። ውድ ቤተሰቦቻችን ረጅም ንግግር አስባችሁ ጠብቃችሁ ከሆነ ሲያምራችሁ ይቀር። ይኸው ነው በቃ ይኸው ነው ያላት። ምን ይደረግ እንግዲህ። ጋሼ ደግሞ አንተ እስቲ እግዚአብሔር እድሜ ጨምሮልን 2018 ዓመተ ምህረትን የልደት በዓል እንድናከብር የረዳንን እግዚአብሔርን በጣም አድርጌ አመሰግናለሁ። እናንተንም ደግሞ ጊዜያችሁን፣ ጉልበታችሁን፣ እውቀታችሁን ሰጣችሁ ይህንን ለሌላው ትምህርት ይሆናል ብላችሁ ዋጋ ስለከፈላችሁ ዋጋችሁን እግዚአብሔር ይክፈልላለሁ። በዕብራውያን 6:10 ላይ ቅዱሳንን ስላገለገላችሁ ስለሰራችሁትም መልካም ስራ ይረሳ ዘንድ እግዚአብሔር አመፀኛ አይደለም ተብሎ ተጽፏልና ዋጋችሁ ከእግዚአብሔር ታላቅ ነው። ሌላው የኢትዮጵያም ቃለ ሕይወት የእምነት አማኞች ሁሉ እንኳን ለ2018 ዓመተ ምህረት የልደት በዓል በሰላም ያደረሳችሁ። መልካም ዘመን ይሁንላችሁ። የመከናወን ዘመን ይሁንላችሁ። የስኬት ዘመን ይሁንላችሁ። እግዚአብሔር ከፊታችሁ ይውጣ ማለት እወዳለሁ። አሜን። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም ጸጋ ሞላ ዳዊት ምስኪኗን ጽድቅ የታሰባ ተወለደ ጌታ ኢየሱስ የኛ ሕፃን ተወለደ በይሁዳ ምድር
አጥቢያ ኮከብ የምድር ፍጥረታት ለስሙ ክብር እንዘምርለት ሕፃን ተወለደ በቤተልሔም በይሁዳ ምድር ሕፃን ተወለደ በቤተልሔም በይሁዳ ምድር አጥቢያ ኮከብ የምድር ፍጥረታት ለስሙ ክብር እንዘምርለት ሕፃን ተወለደ በቤተልሔም በይሁዳ ምድር ሕፃን ተወለደ በቤተልሔም በይሁዳ ምድር አጥቢያ ኮከብ የምድር ፍጥረታት ለስሙ ክብር እንዘምርለት ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ጌታ ምስኪኗን ጽድቅ የታሰባት